ውድ ቤተሰቦቼ እንግዲህ ሩቲ ሀብቴ ዛሬም አንድ መልእክት አስተላልፋለች ቲክቶክ ፔጇ ላይ ማለት ነው። እና መልእክቱ ምን ይላል መሰላችሁ? አንድ ስህተት ያገኘውብህ እንጂ ያረካቸውን ለመርሳት ጊዜ አይፈጅም ብላለች። እንግዲህ ይህንን ነገር ያው ለትላንትና መልስ ነው መሰለኝ። ውድ ቤተሰቦቼ አብዛኛው ሰው በቀናው እያለ ነው። ነገር ግን ሩታዬ ያረገብኝ የበደለብኝ ነገር መርሳት እችላለሁ፣ ካሁን ወዲህ ግን ሌላ ነገር እንደማያረግ ነው ሩታዬ የምትጠራጠረው እንጂ ሩታዬ በቀል እንደምታረግም እርግጠኛ ነን ማለት ነው። እና ምን አለ መሰላችሁ ሩታዬ በዚሁ አጋጣሚ ማለት ነው ምን ማለት ፈልጋለሁ መሰለኝ ዛሬ በቃ ማንነትሽን ብታሳያቸው በጣም ደስ ይለኝ ነበር ማለት ነው። ምክንያቱም የምታደርጉትም ነገር በደንብ አድርገን ስለምናቅም፣ ነገር ግን አንዳንድ እንደዚህ ያሉትን ያላዩትን የሚያወሩት በቃ ያላንቺ ስም የማይተነፍሱት ማለት ነው አሉ። አብዛኞቻችሁ በቃ የሆነ የሩታ ስም ምግብ ይመስላቸዋል መሰለኝ። ያንን ነገር ለሚያነሱና ለሚያወርጡ ሰው በቃ እውነት አሁን እንዳልሹ ማለት ለሄደው ነገር ይደዋል፣ ለሚመጣው ነገር ትምህርት እየሰጠሽ በቃ ታውቂያለሽ። ሁሉም ነገር በነገራችን ላይ ተበቀለሽም አልተበቀለሽም ጀግና ሴት ነሽ፣ ታልፊያለሽ። ነገር ግን በቃ በሁሉም ነገር እንደው ብታቃጥይልኝ ደስ ባለኝ ኖሮ ማለት ነው። ምክንያቱም ምን አለ መሰላችሁ አብዛኛው ሰው አብርሽና ሩታ አይለያዩም። በተለይ ደግሞ እኔ ዛሬ ኮሜንት ሁሉ ምስቀው በየቦታ የሚኮመንተው ማለት ነው አብርሽ ራስህን ጠብቅ፣ ሄርሜላ ራስሽን ጠብቂ፣ ተጠንቀቂ ምናምን። እናንተ ምንድን ናችሁ? እኔ የሚገርም እኮ እኛ እኮ በእነሱ ቤት ምንም አይደለንም እኮ። በተለይ በአብርሽ በኩል እናንተ ምንም አይደላችሁም እኮ። አብርሽ እኮ ጋሽዬን ያልሰማ እህቱን ያልሰማ እራሱ የሚወዱት ኦዲየንሶች ስንት ዋጋ የከፈሉለት ኦዲየንሶች ያልሰማው አንቺ ማንኛውም ተረኛ የመዳን ቤት ስራ ሳይኖርሽ ማለት ነው እያወጣሽ የአብርሽና የሩታን ፎቶ እየቦሰሽ እኝኝ ብትይ ማን ሊሰማችሁ ነው? ማንም አልሰማችሁም እኮ። እውነት አይሰማችሁም እኮ። አብርሽ እኮ እናንተ በምታረጉት ነገር ቢሰማችሁ ማለት ነው ወይኔ ብስሚላይ እስካሁን ድረስ የት በደረሰ። ግን አይሰማም። ችግሩ ይሄ ነው። አብርሽ አይደለም ለኦዲየንስ ለተመልካች ለቤተሰቡ እንኳን አይሰማም እኮ። አትስከሙ ማለት ነው። ድክም አትበሉ ማለት ነው። ይሄንን አክል ምን ነው ኢትዮጵያ ውስጥ ጦርነት ተፈጠረ እንዴ? አብርሽ ተጠንቀቅ፣ ሩታ ተጠንቀቅ። ለምን ከዚህ ሁሉ ማለት ነው የሚጠብቃቸው ሰው አትቀጥሩ? እውነት ከምትቃጠሉ ያው ብር ማውጣት የተለመደ ነው አይደል? ወደ ኋላ የለም። ለተለያየ ነገር ደሞዛችሁን እየከፈላችሁ አንድ ምስኪን የመዳምን ቅመም ካያችሁ አውጪ አምጪ፣ እኛ እናሸንፋለን በብር እንግዛ እያላችሁ አይደለም? ስለዚህ ብር ማውጣት ደግሞ ለእናንተ አዲስ አይደለም። ስትወጣ ስትገባ እንደው የሚያጎርሳቸው ራሱ ጠበቃ ብትቀጥሩላቸው ደስ ይለናል እኛ ማለት ነው። ወይም እንደ ባለፈ አብርሽ የሆነ ጊዜ ለሄርሜላ የሆነ ጅላጅሎች ጥበቃ ይዞላት አልመጣም ነበር? እንደዛ ጋርድ ብትፈልጉላት መልካም ይመስለኛል ማለት ነው። እና ብዙ ማትናደዱ ማለት ነው። አንድ ደግሞ የገረመኝ ኮሜንት ቢነው ወይኔ በሱ ኮሜንት አሁን አልናገርም። እውነት በሱማ ትንትና አድርጌ እሷን ለማስረዳት ቪዲዮ መስራት አለብኝ ማለት ነው። የሰው ልጅ ሀብትን አይገዛውም ከገባሽ ማለት ነው። መኪና አይገዛውም ለሰው ልጅ የሚገዛው ንጹህ ህሌና፣ ንጹህ አይምሮ እና ለሰው መልካም ነገር መመኘት ማለት ነው። የሰውን ትዳር እየበተኑ መኪና መንዳት ምንም ዋጋ የለውም ማለት ነው። አሜሪካ ነው የምትኖረው ሄርሜላ ላልሽው ማለት ነው። የዝሙት ሀገር ቡታጀራ ነው የምትኖረው ማለት ነው። እንደውም ልንገርሽና የቡታጀራም ልጅ አይደለችም ማለት ነው። ወይኔ እንዴት እንደምትጓዙ